የ8 ግራም ወርቅ በስንት ነው የሚሸጠው? በተለይ ደግሞ ለመግዛት ካሰባችሁ ይህንን ነገር ካላወቃችሁ ገንዘባችሁን ሜዳ ላይ ጣላችሁ ማለት ነው። ዛሬ ላይ ምንም እንኳን የ8 ግራም ወርቅ የሚሸጥበትን ዋጋ ብዬ በነገራችሁም ምናልባት ካራትና ክብደት የእናንተ ልዩነት ሊኖሩ ይችላል። እኔ 8 ግራም ወርቅ ዋጋን መረጃን ያዘጋጀሁላችሁ። እናንተ ደግሞ መግዛት የምትፈልጉት ምናልባት የ2 ግራም ሊሆን ይችላል፣ የ1 ግራም ሊሆን ይችላል። ሁላችሁም ግን በደንብ ስሙ። የካራት የክብደት የዋጋ ውዥንብር በሞላበት ዓለም ውስጥ ያለነው። ፒያሳም ገዛችሁ፣ ሌላ ወርቅ ቤትም ገዛችሁ፣ ዱባይ፣ ባህሬንም፣ ሳውዲም ለምትኖሩ የትም ግዙ፣ የትም ውስጥ ገብታችሁ አታላይ ነጋዴዎች መጫወቻ እንዳትሆኑ መዘጋጀት ይኖርባቸዋል። አብዛኛው ሰው ወርቅ ገዛው ብሎ ደስ ብሎት ቤቱ ሊገባ ይችላል። ነገር ግን ከጥቂት ጊዜ በኋላ ሲሸጠው ወይም ሲያስመረምረው ትልቅ ኪሳራ እንደደረሰበት ይረዳል። ዛሬ በኢትዮጵያ እኔ ብዙ ጊዜ በፒያሳ ምናምን እያልኳችሁ ነው የምነግራችሁ። ነገር ግን አማካይ የሆነውን የኢትዮጵያ ያለውን የወርቅ ዋጋ ነው የምነግራችሁ። ምናልባት ያላችሁት ደቡብ ልትሆኑ ትችላላችሁ፣ ሰሜን ልትሆኑ ትችላላችሁ፣ ምስራቅ ምዕራብ። ግን አማካይ አሁን ባለው ትሬንድ፣ አሁን ባለው የጂኦፖለቲካል የኢኮኖሚካል ትሬንድ ወርቅ በ8 ግራም በአማካይ ታውቃላችሁ። በተለይ መሀል ላይ ደላላ ሲበዛ ሰንሰለት ሲገባ ዋጋው እየተለጠጠ ይገባል። ነገር ግን ገዢና ሻጭ ብቻችሁም ሆናችሁ ደግሞ አንዳንድ መደራደርም ካልቻላችሁ ዋጋው ከፍም ዝቅ ሊልባችሁ ይችላል። ነገር ግን በትክክለኛው በምን ያህል ዋጋ ነው የሚሸጠው የሚለውን ማወቅ ይገባችኋል ማለት ነው። በቅርብም የገዙት ወርቅ አለ። እሱን እያሳየኋችሁ መረጃን እሰራላችኋለሁ ማለት ነው። የእጅ አምባር፣ የአንገት ሐብልና የጆሮ ወርቅ የገዙት አለ። ምናልባት ከቻልኩኝ ነገ ካልሆነም ዛሬ ማታ ቪዲዮ እሰራላችኋለሁ፣ አሳያችኋለሁ በስንት እንደገዙት ማለት ነው። ሌሎቻችሁ ግራም ጨምራችሁም ሆነ ቀንሳችሁ መግዛት ትችላላችሁ። ከዛ በፊት ግን በፍጹም ልታልፏችሁ የማይገቡ ነገሮችን ነው የምነግራችሁ ማለት ነው። ጥንቃቄውንና ሚስጥሩን ማወቅ ስላለባችሁ ቪዲዮውን ከመጀመራችሁ በፊት ኦልሞስት ጀምራችሁታል። በእርግጥ ግን ላይክ ካላደርጋችሁ ላይክ አድርጉት፣ ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉት። ሁልጊዜ ነው የምንለው፣ አሁንም እደግመዋለሁ። የመጀመሪያው ነገር የወርቅ ካራት፣ ሌላው የአምራች ወይም የስራ ዋጋ። እነዚህን ነገሮች ተረድታችሁ መሸጥ ከቻላችሁ ዩ አር ዊነር። በቃ እናንተ በትክክለኛ መንገድ ወርቅን ገዝታችኋል ማለት ነው። የምትፈልጉት የወርቅ ካራት መጀመሪያ ከመግዛታችሁ ገበያ ከመውጣታችሁ በፊት ማወቅ 21 ካራትን ነው፣ 18 ካራትን ነው፣ 24 ካራቱን ነው። የካራቱ መጠን በጨመረ ቁጥር ዋጋው ላይ ምን አለ ማለት ነው? ከፍተኛ ልዩነት አለ። ያንን ተረዱ። ፕላስ ደግሞ የምነግራችሁ ነገር የ21 ካራትን ብቻ ነው ዛሬ የማሳያችሁ። የ21 ካራትን ወርቅ እየተሸጠ ያለበትን ዋጋ በሀገር ውስጥ ማለት ነው። ሌላው ከወርቁ ካራት ቀጥሎ የአምራች ዋጋ ነው። የተሰራበት ዲዛይን ውስብስብነት። የዓለም ማለት ምን ማለት ነው? ባለሙያው ወርቁን ተቀብሎ ከአውጪዎች ሊሆን ይችላል፣ ከአምራቾች ሊሆን ይችላል፣ ተቀብሎ የራሱን ጥበብ የራሱን አይምሮ ተጠቅሞ ድካሙን ተጠቅሞ የተለያዩ የእጅና የአይምሮ ጥበቡን ተጠቅሞ በባለሙያው የሚሰራው ነገር አለ። ያ የባለሙያው ድካም በግራሙ ላይ ተጨምሮ ክፍያ መክፈል አለብን። ስለዚህ ሌበር ቻርጅ ወይም ሜኪንግ ቻርጅ የሚባለው ያ ነው ማለት ነው። ሌላው ከዚህ ጋር የወርቅ ዋጋ ንግድ ነው። ወርቅ ራሱ ንግድ ነው። ወርቅ ዋጋ እንደ ኢንቨስትመንት በተለይ ለሚያዩት ሰዎች ወርቅ ነው ማነው ንግድ ነው። እኛ ግን አንዴ ገዝተ ነው ለሆነ ፕሮግራም፣ ለሆነ ጌጣጌጥ፣ ለሰርግ፣ ለጋብቻ የመሳሰሉት ነገር እንጠቀምበታለን እንጂ ግን ኢንቨስትመንት ነው። ለምንድን ነው እንደዚህ ያልኩህ ካላችሁኝ የወርቅ ዋጋ በየቀኑ እንደ ዶላር ነው፣ በቃ ይቀያየራል። ስለዚህ የትም ቦታ ፒያሳም ውረዱ፣ 4 ኪሎም ሂዱ፣ የትም ቦታ ብትሄዱ ይፋዊ የሆነ የምንዛሬ ገበያ በቅርበት መከታተል እንዳትረሱ። ስራችሁ ሊሆን ይገባል። በቃ የወርቅ ዋጋ በየዕለቱ ስንት ገባ ስንት ጨመረ የሚለውን ማወቅ አለባችሁ።
ፕላስ ደግሞ የምንዛሬንም ገበያ መከታተል አለባችሁ። ዋጋውን ነግራችኋለሁ፣ አትቸኩሉ። ግን ወርቅ ስትገዙ ማድረግ ያለባችሁን ነገሮች ልንገራችሁ። የመጀመሪያው የካራት ማተም አረጋግጡ። ማንኛውም ወርቅ ጌጥ ላይ የካራት መጠኑ አለ። 18 ኬ 21 ኬ በትንንሹ ተቀርጾ ይኖራል ማለት ነው። ማህተብ የሌለው ወርቅ በፍጹም 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 እንዳታምኑ። ሌላው ደግሞ ወርቅን ስትገዙ ወርቁ ነጋዴው ሲመዝነው ሚዛኑ ላይ 000 መሆኑን እና የተለካው 8 ግራም ወይም ደግሞ እናንተ የምትገዙት ግራም መሙላቱን በግልጽ ተመልከቱት። ምንድን ያልኳችሁ ልክ ወርቁ ላይ ሚዛኑ ላይ ወርቁን ከማስቀመጥ በፊት 0.00 ማለቱ ልክ ወርቁን ሲለቀው ደግሞ 8 ግራም ማለቱን መመልከት ማለት የ0.1 ነው የምላችሁ። የ0.1 ግራም በገንዘብ ካሰላችሁት በጣም ከፍተኛ የሆነ ትልቅ ብር ነው የሚመጣው እና ልከስሩ ትችላላችሁ። ሌላው ደግሞ ህጋዊ ደረሰኝ ተቀበሉ። ደረሰኙ ላይ ትክክለኛው ግራም፣ የካራት መጠን፣ ግራም ዋጋው፣ የሱቅ ማህተም መኖሩን አረጋግጡ። ሌላው ደግሞ ማወዳደር ነው። ሱቅ ላይ ያገኛችሁ ሱቅ ላይ መቆም የለባችሁ። ፒያሳ ላይ ሌላም ቦታ የተለያዩ ወርቅ ቤቶች አሉ። ስለዚህ አነስተኛ የተባሉ 4 እና 5 ወርቅ ቤቶችን የሰራተኛ ክፍያ ምን ያህል ያስከፍላሉ የሚለውን እንዲሁም የግራም ዋጋውን አወዳድራችሁ መግዛት ይኖርባችኋል። ከገዛችሁ በኋላ ደግሞ ምናልባት ጥርጣሬ ካደረባችሁ ከሱቁ ከመውጣታችሁ በፊት በወርቅ መመርመሪያ አሲድ ወይም ደግሞ በዘመናዊ መሳሪያ የወርቁን ትክክለኝነት ነጋዴው ፊት አስመርምራችሁ ተረከቡ። ይህ ነው የምላችሁ። ወደ ዋጋው ስንሄድ እንግዲህ በ240 ሺህ ብር የ8 ግራም የ21 ካራት ወርቅ እየተሸጠ ነው የሚገኘው። በግራም ስንት ማለት ነው? የ21 ካራቱ የውጭ ነው የባህሬን ነው 30 ሺህ የኢትዮጵያ ብር የተገዛ ማለት ነው። ወርቁን ነገ በምንሰራላችሁ ቪዲዮ አሳያችኋለሁ። የተለያዩ ወርቆች ናቸው። አጠቃላይ 8 ግራሞች አጠቃላይ 240 ሺህ ብር ይወጣባቸው ግራሞች ማለት ነው። አንዱ 3 ግራም፣ አንዱ 3 ግራም፣ አንዱ 2 ግራም አጠቃላይ 8 ግራም 21 ካራት የባህሬን ወርቅ ነው። በ240 ሺህ ብር የተገዛ ወርቅ ነገ እማሳያችሁ ይሆናል ማለት ነው። ያው ባለቤቱን አይደለም፣ ነገር ግን የገዛሁት ያጋዛሁት እኔ ነኝ። ስለዚህ ወርቁን ቪዲዮን ሰርቼ ነገ ማሳያችሁ ይሆናል ማለት ነው። ማጋዛት የምትፈልጉ ማነው አጋዛኝ ማለት የምትፈልጉ በተለይ ከባለሙያ ጋር መሄድም ስለሚያስፈልግ በአዲስ አበባ በአካባቢው ያላችሁ ችግር የለም እረዳችኋለሁ ወይም አግዛችኋለሁ ማለት ነው። እንግዲህ ወርቅ መግዛት ለውበት ብቻ ሳይሆን ለነገ የሚሆን ትልቅ ኢንቨስትመንት ነው። ስለዚህ በችኮላ ሳይሆን በጥንቃቄና በበቂ መረጃ ላይ ተመስርታችሁ መገበያየት አለባችሁ። ፒያሳ ወርቅ ለመግዛት ስታስቡ በቅርብ ጊዜ በፒያሳ ወርቅ ገበያ የገጠማችሁ ነገር ካለ አስገራሚ ወይም ደግሞ የሚያስጠነቅቅ ነገርም ካለ እኔ ከነገርኳችሁ ውጪ እስቲ ንገሩን። ለሌላውም ትምህርት ስለሚሆን ወይም ደግሞ የዛሬው የወርቅ ዋጋ ስንት እንደደረሰ በቅርበት ካላችሁ እዛ አካባቢ ያለ የጠየቃችሁትን አስተያየት ላይ ከታች ጻፉልን። የመረጃ ለወዳጅ ዘመድ ይጠቅማል ብላችሁ ካሰባችሁ ሼር በማድረግ አጋራችሁ። ማጋራት አትርሱ። ለዛሬ የያዝንላችሁ ይመስል ነበር። መልካም ጊዜ